እንደው እናንተማ ያ ልጅዋን አስገድላል የሞት ፍርድ የተፈረደባት ሴትዋ እናንተም እንደዛ መፈረድ ነበረባቸው። አንቺና አጎትሽ ማለት ነው። አንቺ አፈር የበላሽና እንዴት የገዛህትሽ በሀብት ላይ ሀብት እንደ ልጅ ያሳደጉሽ ጎዳና ምንድነው በር ላይ ተጥለሽ የተነሳሽ ልጅ ነሽ። እንደ ልጃቸው አሳድገው እንደ ልጃቸው አስተምረው በራስሽ ስም ሱቅ ከፍተውልሽ በራስሽ ድርጅት አለሽ እንደ ልጃቸው ያሳደጉሽ ውለታቸው ይሄ ነው። ውለታቸው አንድ ልጃቸው አንድ ሁለት አይደለች ሶስት አይደለች አራት አይደለች አንድ ልጃቸው እንኳን የነሱ ሀብት እኮ ከሁለታቸው አልፎ የሌላ ሰው የሚተርፍ ሀብት ነው ተብለዋል እኮ የማንኛውም ሰው የሚተርፍ ሀብት ነው። እንዴት ቢያስችልሽ ነው የገዛ እህትሽን ወንዶችን አምጥተሽ አልጋዋ ላይ ቁጭ ብለሽ ያሳሳክሻት ቀን በሙሉ ከሷ ጋር ውለሽ በመጨረሻ ባሏን እንደገድላት የምታረጊው? አየሽ ወንጀል ማይታወቅ ይመስላል እንጂ አይተደበቅም። የሰው ልጅ የዘራው ነው የሚያጭደው። አንቺም እንደሷ መገደል አለብሽ እንደሷ። ለዛም ሁለት ነፍስ ሆና ህፃን በሆዷ እንደያዘች ያወቅሽ። በእርግጥ እኔ በአንቺ ብዙም አልፈርድም። ለምን የአዲስ አበባ ተወላጅና የገጠር ተወላጅ አንድ አይደለም። የገጠር ተወላጅ ብልጥ ነው። ትቢት ይለዋል። የአዲስ አበባ ያን ያክል ሞኝ ናችሁ ባትባሉ ግን እንደዚህ ሸራ ነገር ብዙም አታስቡ። የሆነ የዱርዬ መንፈስ አለባችሁ እንጂ ይሄ ሸር ነገር አታስቡ። ግን ቢሆንም እንዴት አስቻለሽ ነው? እንዴት የራስሽ ስራ ካለሽ የራስሽ ድርሻ ካለሽ የድርጅቱ ስም በሁለታችሁ ነው። ምን ጎድሎብሽ? አየሽ እንዴ የሰራሹ በደል ከፈለሽ። እስር ቤት እንድትወሮሪ ባዶሽን እንድትቀሪ እንደዛ ሆኖ ያሳደጉሽ እናት አባቶችሽን በአይንሽ መልሰሽ እንዳታይ አደረገሽ። የፈጣሪ ስራ እንደዛ ነው። በሰው ላይ ግፋት ትስሩ። እሷማ ሙታለች፣ ተመልሳ አትገኝም። ግን የገዛ እህቷ አብራ የበላች አብራ የጠጣች አብራ የተማረች አብሮ የተኛች የገዛ እህቷ እንደገደለቻት ሲያውቁ ቢያንስ ሁለት ሞት የእናት አባቷ ሁለት ሞት መቅደስ ሁለቴ ነው ሞተችው በእነሱ ልጃቸው አተው እኮ ቁጭ ብለዋል። ግን አሁን እንደገና ሌላ ሀዘን ነው የተቀሰቀሰባቸው። ለምን? በጣም ያማል። እንዴት ባሳደጓት ልጅ እንዴት በለፉላት ልጅ እንዴት ለጥሩ ወግ ማድረገው ባደረሷት ልጅ የገዛ ልጃቸው ትገደላለች ብሎ እንዴት ያስበዋል? ብሩኬ ምንም እጁ የሌለበት ምንም ባላሰበው የድሃ ልጅ እናቱና እህቱ ተንከባክቦ የሚያሳድግ ለፍቶ የሚያኖር ልጅ እሱ ገለሃል ብሎ እስር ቤት ተወረወረ። ምክንያቱም ባለ ሀብት ድሃ ማየት ስለማይወዱ ማለት ነው። ብዙ ጊዜ በመርዝ እንገላት፣ ብዙ ጊዜ ያልሆነ ነገር እንድናረግ ይሄ በሆኑ የገፋፋኝ አጎቴ ነው አለች። ዛሬ ሚስጥሩን ያወጣችው። አሁን ይህ ቪዲዮ ቤተሰቦቿ ውጭ ሀገር ሆኖ ነው የሚከታተሉት የተባለው። ምን ያክል ነው የሚያማቸው? እስኪ እኛ በእነሱ ቦታ ሆነን እናስበው። ያሳደጓት ልጅ እንደ ልጃቸው የሚያዩዋት እንደ ልጃቸው ሁሉ ነገር ያደረጉላት ልጅ መልሳ በክፉ ነገር ስትከሳቸው ጊዜ እንዴት ነው ማለት? በጣም ያማል። አያምም? በጣም ያማል። እንኳን አጠገባችን ሆኖ የሆነ ነገር ከሰራን ምን ያክል ነው የሚያመው? እንደዚህ ነገር አድርጌለት እንደዛ። ግን እነሱ አንድ ልጃቸው እኮ ነው፣ አንድ የአይናቸው ብሌን ተንከባክቦ ያሳደጓት ልጅ ገደለቻት። ለብር ብላ ለምን አገባች ነው? ይሄ እኮ ለምን ቀድመሽኝ ያገባሽ እኮ ነው። በእርግጥ ያጎትሽን እጅ ቢኖርበትም አልፈልግም። እኔ ምንም የሚያንሰኝ ነገር የለም። ጥሩ ነገር አድርገውልኛል። እኔ እናት አባቶቼ ናቸው። ጊዜ የእሷ አክስት መታ አንቺ እናት አባቶችሽ ሌላ ናቸው፣ እዚህ ቤት እኮ አሳደጉሽ እንጂ እናት አባቶችሽ አይደሉም ብሎ ብትነግርሽም እነሱ ግን እንደዛ አያዩሽም እኮ። እነሱ እኮ እንደ ልጃቸው እኮ ነው የሚያዩሽ። አሁን ዛሬ ምን ተጠቀምሽ? ክሳን እንጂ እኮ ምንም የተጠቀምሽው ነገር እኮ የለም። ተርፎሽ እኮ ነው ለድሃ ትረጃለሽ የተባለው የነበረው አይደል? ገና ብሩኬን አሳግተሹ በሱ ስም ያለ ብር በሱ ስም ያለ ቤት በራስሽን ስም አዙረሽ ገንሱ ልትገሊ ምን አስበሽ ነው? እናቱ እኮ እሱን እኮ ነው የሚረዳት። እናትዬ ግን አየሽ የእናቱ እንባ የእናቱ ጸሎት ፈጣሪ ጥሩ አልጣለውም።
ካስቀመሽበት ከምታሰቃይበት ጉድጓድ የንስር ዓይን ቆፍሮ ጉድጉዶ አወጣው። ይሄ ነገር እያንዳንዱ ይፋ እንደሚወጣ እኔ መጀመሪያ ታውቆኝ ነበር። ለምን? ልዑል ስለያዘው። ልዑልና ዘላለም ምንም ነገር አያውቅታቸው። ምንም ነገር ከነ ጉድጓዱ ቆፍሮ ነው የሚያወጡት። መጨረሻ ላይ ተዋርደሻል። ለብሩኬ ደግሞ በር ከፈሽለት። መብራት ነው ያበራሽለት ለብሩኬ መብራት። ምክንያቱም በውስጡ ያመቀው አወጣው። ባልሰራው ነገር ተከሶ የታሰረው እንዲደበደብ ያደረግሽው በውሸት በአፍሽ ነው የተናገርሽው። ያሁኑ ግን እሱ ዛሬ ነፃ ሆኖ ደስተኛ ሆኖ እንዲኖር ነው ያደረግሽው። አየሽ? ምክንያቱም ቤተሰቦቿም እኮ ልጃችን የገደላት እሱ ነው ብሎ ነው ያመኑት የነበረው። እውነቱ ስለታወቀለት ደስተኛ ሆኖ ነው የሚኖረው። ከዛ ከውሸታም ሚስቱም ጋር ርቆ ደስ የሚል ኑሮ እንደሚኖር እርግጠኛ ነኝ። ገና በሱ ስም ያለው ንብረት ወስደሽ ገና ልትገድዩ እንዴ? ቢያንስ ለእናቷ አታዝኝም? ምስኪን እናት እንዳለችው ታውቂያለሽ። ምስኪን እህት እንዳለችው ታውቂያለሽ። አንቺ ምንም የሰው ህይወት ማያሳስብሽ ከሆነ ለእናቶች አታዝኝም? እናት ስታለቅስ ጊዜ ምንም አይመስልሽም? የሰራሹ በደል ውሎ ሳያድር መልሶ ከፈለሽ። እንኳን ደስ አለሽ። ስለከፈለሽ እኔ በጣም ደስ ብሎኛል። በጣም ደስ ብሎኛል። የመቅደስ ገዳይ ስለታወቃችሁ እውነቱ ስለወጣ በጣም ደስ ብሎኛል። የመቅደስ ቤተሰቦች 2 ሞት ቢሆንባቸውም ግን ይህ ነገር እውነቱ ስላወቁ በጣም ደስ ብሎኛል። እንኳን ደስ አላቸው። የሰው ሀገር ሆናችሁ ይህን ነገር ብሰሙ የልጃችሁ ገዳይ 2 ሞት ቢሆንባችሁ ቢያማችሁም ግን በጣም ነው ደስ የሚለው። ለምን? ማን እንደሆነ ስላወቃችሁ ማለት ነው። ያ ምስኪን ብሩኬ አንገቱ ደፍቶ የሚሄድ የምስኪን ልጅ እጁ እንደሌለበት የድሃ ልጅ እኮ ለፍቶ ለማደር ይጥራል እንጂ ሰው ለመግደል አይጥርም በምንም ተአምር። ለምን? ቤተሰቦችም እንደዛ ነገር አያስተምሩትማ። ብር መቶለት ወይ ሀብት ሆኖ ሞራሉ በብር አይሸፈንም። አይምሮን በብር አይሸፈንም። የአስተሳሰብ ሀብታም የድሃ ልጅ የአስተሳሰብ ሀብታም ነው። አንቺ ግን የያሹ ብርና የያሹ ንብረት አሰከረሽ። ግን መጨረሻ ላይ ባዶ እንድትገቢ ያደረገሽ። ከእንደዚህ አይነት ክሳራ ፈጣሪ ይጠብቃል። እንደ አንቺ ከሚከስሩ ሰዎችን አላህ ይጠብቃል። ሌላ ምን ይባላል? 2 ክሳራ እኮ ነው የከሰርሽው። ቤተሰብሽ አጥተሻል፣ ንብረትሽ አጥተሻል። ገና እስር ቤት ልትወረውሪ ነው። እንኳን ደስ አለሽ። የእሷ ሞት መቅመስ ነበረብሽ አንቺማ። ለምን? እሷም ልጅ እንዳትወልድ ጥሩ ኑሮ እንዳትኖር ነው ያደረሻት። በእርግጥ ሁሉ ነገር አላህ የቀደረው ነው የሚሆነው። ሞቷ እዛ ቀን ቢሆንም ግን አንቺ እጅ ስላለበት ያማል። ማንኛውም ነገር ፈጣሪ ያልቀደረው ነገር አይሆንም። ወይ በእናንተ እጅ እንድትሞት አድርጎታል ስትፈጠር ጊዜ፣ ግን ያማል። ብቻ ይሄን ማሰብሽን መርዝ ማብላት ያሰብሹ ገድለሻት ንብረት በራስሽ ስም እንድታከፋፊ እንደታዞር ያድረሹ ሀሳብሽ ይከብዳል። በጣም ያማል። በጣም ያማል። እህትሽ እኮ ናት። ሺ ጊዜ መቶ እንዲያድርጊ ብሎ ቢያሳስሽ አይሆን ማለት መመለስ ነበረብሽ። ህፃን እኮ አይደለሽም፣ ትልቅ ልጅ ነሽ። የሁሉ ነገር የደረስሽ ልጅሽ እኮ ነሽ አይደል እንዴ? ሆነም ቀረ ዋናው እውነቱ ማወቃቸው ነው ቤተሰቦቿ። ብሩኬን ነፃ መውጣቱ ነው። ብሩኬን እውነቱ ማወቁ ነው። እሱማ እውነቱ አውቆ ነበር፣ ግን ላለመናገር እናቴን እንዳትገደልብኝ እህቴን እንዳትገደልኝ ብሎ በሆዱ አምቆ ይዞ የኖረ ነበር። ግን በራሳችሁ እጅ ራሳችሁ የሰራችሁት ወንጀል በራሳችሁ እጅ ፈርፍራችሁ አወጣችሁ። ስብሃንአላህ። አያችሁት? እውነት ሲወጣ እውነት እኮ ተደብቃ አትቀርም። አሁን ብሩኬ ባይዙት ኖሮ ይሄ ጉዳቸው በሙሉ አይወጣም ነበር እኮ። ዝም ብለሽ ሀብትሽን ይዘሽ ቁጭት ይይ ነበር። ግን ብሩኬ ስለያሹ ራስሽን ወንጀሉ ሰርተሽ ራስሽን ወንጀሉ እንዲወጣ አድርገሻል። አየሽ? በሰው ላይ ክፋት ስንሰራ ወንጀል ስንሰራ አያቸው። የዘራው ሰው የዘራው ነው የሚያጭደው። ሰው የዘራው ያደረገው ወንጀል መልሶ ራሱ ነው ፈርፍሮ የሚያወጣው። ራሷ ሰርተው ራሷ ፈርፍራ አወጣችው። ወንጀሉ እንዲወጣ እንዲታወቅ፣ እውነቱ እንዲታወቅ ያደረገች ራሷ። ለምን? ብሩኬ በትይዘው እኮ ማንም አይጠረጥራትም፣ ማንም አያያትም እኮ ማንም። ግን ማንኛውም ነገር ይቆያል እንጂ ይወጣል። በእውነቱ ዛሬ ወጣ፣ ራሷ ፈርፍራ አወጣችው። በጣም ደስ ብሎኛል።
ለምን በዛ ሰዓት ምን ይንካኝ? ከኔ በላይ ሰው የለም። ሀብታም ስለሆንኩኝ እንደፈለግኩኝ እሽከረከራለሁ ብለሽ ነበር። ዛሬ ያቺ ምላስሽ በሙሉ ተይዛለች እኮ አርፈሽ ቁጭ ብለሻል። የአመት በተኛት ቤትሽ ብርሽ በሙሉ እንደፈለሽ የምታሽከረክሩ መኪናሽ ዛሬ ተይዘዋል አይደል? ቅመሹ እስኪ ህመም ምን አይነት እንደሆነ፣ ድህነት ምን አይነት እንደሆነ ቅመሹ። አንዳንዴ በላይ ሲያደርገን ጊዜ እንደዚህ ስንቀምሰው ነው ሁሉ ነገር እንደሚጣፍጥና እንደሚመር የምናውቀው። ግን ሁሉ ነገር በእጃችን ላይ ካለ መራራውም ጣፋጩም አናውቀውም። ለምን እንደፈለግን ስለምንሆንበት። እንደዚህ ሲቸግረን እንደዚህ ወጥመድ ስንገባ ጊዜ እኮ ነው መራራውን እንዴት እንደሚመር እናውቀዋለን። ጣፋጩም ደግሞ እንዴት እንደሚጣፍጥ በደንብ አጣጥመን እናውቀዋለን። አንቺ ዛሬ መራራውን ትቀምሿለሽ፣ በደንብ ነው የምትቀምሻት። ከዚህም የበለጠ ብትቀምሺ በጣም ደስ ይለኛል። ለምን ያልዘሩት ነው ያጨዱት ቤተሰቦቿ። ብድርሽ በጣም መጥፎ ስለሆነ ማለት ነው። በጣም ለአንቺ ደግ በመሆኑ አንቺ ለነሱ ክፋት ስለሆንሽ ደስ ብሎኛል ስለታያሽ። እውነቱ